በዛሬ ቪዲዮ ቤተሰብ ወይም ዘመዶቻችሁን ወደ አሜሪካ ማምጣት ለምትፈልጉ ሰዎች አሉ የሚባሉ ሶስት ህጋዊ መንገዶችን የምነግራችሁ ይሆናል። እነዚህ ሶስት ህጋዊ መንገዶች በጣም ፈጣን ማለትም ዘመድ ወይም ቤተሰባችንን ለማምጣት ፈጣን የሚባልና ህጋዊ የሆኑ መንገዶች ናቸው። ስለዚህ አገር ቤት የምትገኙ ሰዎችም ይህ መረጃ ይጠቅማችኋል። በተለይም ደግሞ አሜሪካ የምትገኙ ሰዎች ቤተሰብ ወይም ዘመዳችሁን ማምጣት ፈለጋችሁ እንዴት አድርጋችሁ ማምጣት ግራ ለገባችሁ ማለትም መንገዶቹን ለማታውቁ ሰዎች ህጋዊውን መንገድ ተከትዬ እንዴት ነው ቤተሰብ ወይም ዘመዴ ማምጣት የምችለው ብላችሁ ግራ የገባችሁ ሰዎች አጠቃላይ ኢንፎርሜሽን በዛሬ ቪዲዮ የምሰጣችሁ ይሆናል። እነዚህ ሶስቱ መንገዶች እጅግ በጣም አሪፍና ህጋዊ ስለሆኑ እጅግ ይጠቅማችኋል ማለት ነው። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከስኮላርሺፕ እና ዲቪ ጋር የተገናኙ ቪዲዮዎች እንዲሁም ደግሞ ከዩኤስ ኢሚግሬሽን ጋር የሚገናኙ መረጃዎች ነው ማዘጋጀው። ስለዚህ እንደዚህ አይነት መረጃዎች ማግኘት የምትፈልጉ ሰዎች ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። እንዲሁም ቪዲዮ ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን ንግባ። የዚህን የዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀምጥኩላችሁ ሊንክ ተጠቅማችሁ በምትመጡበት ሰዓት ዌብሳይቱ ልክ በዚህ በምትመለከቱት መልኩ ይከፍትላችኋል። ልክ ዌብሳይቱ በዚህ መልኩ ሲከፍትላችሁ ማድረግ የሚጠበቅባችሁ እዚህ ጋር እንደምትመለከቱት ዩኤስ ፋሚሊ ስፖንሰርሺፕ 3 ሜን ፓዝዌይ ይላል። ወይም ደግሞ መግቢያ ላይ እንደነገርኳችሁ ሶስት አሉ የሚባሉ ዋና መንገዶች ናቸው። ማለትም ፋሚሊና ዘመድ ስፖንሰር ማድረግ የምንችልባቸው ማለት ነው። ስለዚህ የዚህ ሰዓት እዚህ ጋር የምትመለከቱት ታይትል አንድ ጊዜ መንካት ትችላላችሁ። ወይም ደግሞ እዚህ ጋር ያለውን ኢሜጅ አንድ ጊዜ መንካት ትችላላችሁ። ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባን ራሱ ሪዳይሬክት አድርጎ ወደዚህ ወደምትመለከቱት ፔጅ አስገብቶናል። እንደነገርኳችሁ ሶስቱንም ፓዞች ማለትም ማምጣት የምንችልባቸው አሉ የሚባሉት ሶስቱም ፓዞች እዚህ ጋር ተዘርዝረው ተቀምጠዋል። እንደሚታወቀው ወደ አሜሪካ ቤተሰብ ወይም ዘመዳችን ማለትም የቤተሰብ አባላችንን እንዲሁም ደግሞ ዘመዶቻችንን የቅርብ የሚባሉ ዘመዶቻችንን ማምጣት እንችላለን። ነገር ግን የምንከተላቸው ሂደቶች ለሁሉም ተመሳሳይ አይደለም። ማለትም ቤተሰብ ለምናመጣ ሰዎችም እንዲሁም ደግሞ ዘመድ የቅርብ ዘመድም ሆነ የሩቅ ዘመድ የምናመጣ ሰዎች ፓዙ ወይም ደግሞ የምንከተለው ሂደት የተለያየ ነው። ስለዚህ ሁሉም ሰው ማለትም ልጅ የሚያመጣ ሰውም ወይም ደግሞ ወንድም እህቶቹን የሚያመጣ ማለትም የቤተሰብ አባሉን የሚያመጣ ሰው እንዲሁም ደግሞ ከቤተሰብ ውጪ ዘመዱን የሚያመጣ ሰውም ትክክለኛውን ፓዝ ወይም ትክክለኛውን መንገድ መከተል መቻል አለበት። እነዚህን ፓዞች በትክክል መከተል ካልቻላችሁ ማለትም ቤተሰብ የምታመጡ ሰዎችም ለወንድም ለእህት የተለያየ ነው። እንዲሁም ደግሞ ለልጆችና ለባላችሁ ወይም ደግሞ ለሚስታችሁ ወይም ደግሞ ለትዳር አጋራችሁ የምትከተሉት ሂደት የተለያየ ነው። በተመሳሳይ መልኩ ደግሞ ዘመድ ለምታመጡ ሰዎችም መከተል ያለባችሁ ፓዝ የተለያየ ነው። ስለዚህ ይህንን ፓዝ በትክክል መከተል ካልቻላችሁ ወይም አንዱን ለአንዱ የምታቀያይሩ አይነት ከሆነ ውጤቱ አስደሳች አይሆንም። ወይም ደግሞ እንደፈለጋችሁት ወይም እንደተመኛችሁት የቤተሰብ አባላችሁን ወይም ዘመዳችሁን ወደ አሜሪካ ማምጣት አትችሉም ማለት ነው። ስለዚህ መግቢያው ላይ እንደነገርኳችሁ አሉ የሚባሉት ሶስት መንገዶች ናቸው። ስለዚህ እነዚህ ሶስት መንገዶች በትክክል የምንከተል ወይም ደግሞ ምን ይመስላሉ የሚሉትን እንዴት መከተል እንዳለብን የምንናገር ይሆናል። የመጀመሪያው እዚህ ጋር እንደምትመለከቱት ኢሚዲየት ሪላቲቭ ኦፍ ዩኤስ ሲቲዝን የሚባለው ነው። ይህ ማለት ፋስተስት የሚባለው በጣም ፈጣን የሚባለው ዘመድና ቤተሰባችንን ለማምጣት እጅግ ፈጣን ነው የሚባለው ወይ ደግሞ ወዲያው ነው ፕሮሰሱ የሚያልቀው የሚባለው ሂደት ነው። ይህም ፈጣን ነው ወይም ደግሞ ወዲያው ነው ፕሮሰሱ የሚያልቀው ቪዛውን ቶሎ ነው የምትጨርሱት የተባለበት ምክንያት ምንም አይነት አኑዋል የሆነ ሊሚት ስለማይደረግበት ነው። ማለትም የቪዛ ነምበሩ ምንም አይነት ችግር የለበትም፣ ወዲያው ነው ቪዛ የሚሰጣችሁ። ምክንያቱም ብዙ የሚጠይቅ ሰው ማለትም በዚህ ካቴጎሪ ብዙ የሚጠይቅ ሰው ስለሌለ ቀጥታ ነው ቪዛውን ለቤተሰባችሁ ወይም ለዘመዳችሁ ማምጣት ለፈለጋችሁ ሰው ቀጥታ ቪዛውን ቶሎ ያገኛል ማለት ነው። ይህም የሆነበት ምክንያት እናንተ የአሜሪካ ዜግነት ሊኖራችሁ ይገባል ወይም ደግሞ ሲቲዝን ልትሆኑ ይገባል ወይም ደግሞ ሲቲዝን የሆነ የትዳር አጋር ሊኖራችሁ ይገባል። ሴት ከሆናችሁ ባላችሁ የአሜሪካ ሲቲዝን ሊኖረው ይገባል ወይም የአሜሪካ ዜግነት ሊኖረው ይገባል። ወንድ ከሆናችሁ ደግሞ ሚስታችሁን በተመሳሳይ መልኩ ሊሆን ይገባል ወይም ደግሞ ራሳችሁ የአሜሪካ ሲቲዝን ወይም የአሜሪካ ዜግነት ሊኖራችሁ ይገባል። የዚህ ሰዓት ማምጣት ትችላላችሁ። ማለትም እዚህ ጋር እንደምትመለከቱት ፖዝ ያደረጋችሁ ያገባችሁ ፎሬን የሆነ የዩኤስ ሲቲዝን ያገባችሁ ሰዎች ወይም እናንተ ራሳችሁ የአሜሪካ ዜግነት ካላችሁ ማምጣት ትችላላችሁ። እንዲሁም ማምጣት የምትችሉትም የቤተሰብ አባላችሁ አንሜሬጅ የሆነ ቺልድረን እንዲሁም እድሜው አንደር 21 የሆነ ሰው ማምጣት ትችላላችሁ። አይአርቱ እና ሲአርቱ በሚባሉት ካቴጎሪ ውስጥ ስለሚመደብ ማለት ነው። ይህ ማለት ያላገባ ሆኖ እድሜው 21 ዓመት በታች የሆነ ማለትም 21 ዓመት ያልሞላው ልጅ ካላችሁ ቀጥታ ማምጣት ትችላላችሁ። ምንም አይነት የሚፈጀው ጊዜ አይኖርም ወይ ደግሞ የተወሳሰበ ያክል ፕሮሰስ የለውም። ቀጥታ ፕሮሰሱ ቀላል ስለሆነ እንደነገርኳችሁ ልጃችሁን ማለትም አንደር 21 የሆነውን ልጅ
ልጃችሁን ቀጥታ ማምጣት ወይም ልጆቻችሁን ማምጣት ትችላላችሁ። እንዲሁም ደግሞ አሜሪካ የሚገኙ ልጆቻችሁ ማለትም ለምሳሌ ልጆቻችሁን በአሳዳጊ ተወስዶባችሁ ሊሆን ይችላል፣ ወይም ደግሞ አሳዳጊ ወስዷቸው እያሳደጋቸው ሊሆን ይችላል፣ ወይ ደግሞ አሜሪካ ላይ ያደጉ ልጆች ወይም ሲቲዝን የሆኑ የአሜሪካ ዜግነት ያላቸው ልጆች ካላችሁ እድሜያቸው 21 ዓመት ከሞላ ወላጆቻቸው ወይም ፓረንታቸውን ማምጣት ይችላሉ። ምንም የሚፈጀው ፕሮሰስ ወይም ደግሞ የሚፈጀው ጊዜ አይኖርም። ቀጥታ ወላጆቻቸውን እናታቸውን ወይም አባታቸውን ሊሆን ይችላል ቀጥታ ማምጣት ይችላሉ። ስለዚህ ይህም ምንም ጊዜ የሚፈጅ ነገር አይደለም። ስለዚህ በጣም ፋስተስት የሚባለው ወይ ደግሞ ዘ ፋስተስት ትራክ የሚባለው የመጀመሪያው የቪዛ ፕሮሰስ ወይ ደግሞ ቤተሰብ ወይም ዘመድ ማምጣት የምትችሉበት መንገድ የመጀመሪያው ኢሚዲየት ሪላቲቭ ኦፍ ዩኤስ ሲቲዝን የሚባለው ነው። ይህም እንደነገርኳችሁም ፕሮሰስ ይከተላል። ሂደት በሂደት ነው እየተከተልን ያለ ነው፣ ወይ ደግሞ ደረጃ በደረጃ ነው እየተነጋገርን ያለ ነው። ስለዚህ ሁለተኛው ካታጎሪ ደግሞ ፋሚሊ ፕሪፈረንስ ካታጎሪ ፎር ዩኤስ ሲቲዝንስ የሚባለው ነው። ይሄኛውም ፋሚሊ ወይም ዘመዶቻችንን ማምጣት የምንችልበት አንዱ መንገድ ነው። ነገር ግን ይሄኛው ከመጀመሪያው ለየት የሚያደርገው ይሄ ሊሚትድ የሆነ አኑዋል ኮታ ነው ያለው። ይህ ማለት በአመት ውስጥ አሜሪካ ራሷ እንደ ሀገር በአመት ውስጥ ማምጣት የምትፈልገው የሰው ቁጥር አለ ወይ ደግሞ ግብ አላቸው። ከዛ ግብ ውስጥ ወይ ደግሞ ከዛ አይነት ሊሚት ውስጥ ወይ ደግሞ ከዛ አይነት ነምበር ውስጥ ወይ ደግሞ ኮታ ብንለው ከዛ ኮታ ውስጥ የተወሰነውን ነው ለእናንተ ሊሰጣችሁ የሚችለው። ወይ ደግሞ እንደጠየቃችሁት 5 ሰው ጠይቃችሁ ወይ 3 ሰው ጠይቃችሁም ለሶስቱም ሊሰጥ ይችላል። ወይም ደግሞ 3 ጠይቃችሁ ለአንዱ ተሰጥቶ ለሁለቱ ሊከለከል ይችላል። ስለዚህ ይህ ሊሚትድ የሆነ አኑዋል ኮታ ነው ያለው። ማለትም የቪዛ ኮታው ሊሚትድ መሆኑን ማወቅ ይጠበቅባል። ይህ ሲባል ግን ፋሚሊ መንበራችሁን ማምጣት ወይም ዘመዳችሁን ማምጣት አትችሉም ማለት አይደለም። የፈለጋችሁትን ቤተሰብ ወይም ዘመድ ማምጣት ይቻላል በዚህ በፋሚሊ ፕሪፈረንስ ካታጎሪ በሚባለው ማለት ነው። ነገር ግን ሊሚትድ መሆኑ ማለትም አኑዋል ኮታው ሊሚትድ መሆኑን ማወቅ ይጠበቅባችኋል። እንዲሁም ፋሚሊ ፕሪፈረንስ ላይ 3 ካታጎሪዎች አሉ። የመጀመሪያው ፈርስት ፕሪፈረንስ ወይም ኤፍ1 የምንለው ነው። ሁለተኛው ደግሞ ሰርድ ፕሪፈረንስ ወይ ደግሞ ኤፍ3 የምንለው ነው ወይም ኤፍ3 የምንለው ነው። እንዲሁም ደግሞ የመጨረሻው ፎርዝ ፕሪፈረንስ ወይ ደግሞ ኤፍ4 የምንለው ነው ወይም ኤፍ4 የምንለው ካታጎሪ ይመደባል ማለት ነው። እነዚህ በውስጣቸው የየራሳቸውን ህግ ወይ ደግሞ የራሳቸውን ክላሲፋይ ይይዛሉ ማለት ነው። የመጀመሪያው ፈርስት ፕሪፈረንስ ወይም ኤፍ1 የምንለው ያላገቡ ልጆቻችንን ማለትም አንሜሬጅ የሆኑ ልጆቻችንን እድሜያቸው 21 ዓመትና ከዛም በላይ ቢሆን ማምጣት እንችላለን። ነገር ግን ያላገቡና እንደነገርኳችሁ እድሜያቸው 21 ዓመት ወይም ከዛ በላይ መሆን ይጠበቅበታል። ስለዚህ የመጀመሪያው ካታጎሪ ኤፍ1 የሚባለው ነው ወይ ደግሞ ፈርስት ፕሪፈረንስ የሚባለው ነው። ሁለተኛው ደግሞ ሰርድ ፕሪፈረንስ ወይም ኤፍ3 የሚባለው ደግሞ ሜሬጅ የሆኑ ሰን ወይም ዳውተሮቻችንን ያገቡ ልጆቻችንን ወይም ደግሞ ትዳር የጀመሩ ወይ ደግሞ ትዳር የፈጸሙ ልጆቻችንን እስከነ ልጆቻቸውና የትዳር አጋራቸው ወደ አሜሪካ ማምጣት ይቻላል። ነገር ግን ይህ የቪዛ ሂደቱ እጅግ በጣም ሬር ነው ወይ ደግሞ የመሳካት እድሉ እጅግ በጣም ትንሽ ነው። ነገር ግን ይህም መንገድ ማምጣት ይቻላል። ማለትም ሜሬጅ ያደረጉ ዳውተሮቻችንን በየትኛውም እድሜ ክልል ቢሆኑ እንዲሁም ለአቅመ እድሜ ያልደረሱ ወይ ደግሞ ይሄ አደልት መባል ያልቻሉ ልጆቻቸውንና የትዳር አጋራቸውን አብራችሁ ማምጣት ትችላላችሁ። ነገር ግን ይህ የቪዛ ሂደቱ እጅግ በጣም ኦልሞስት አይሳካም በሚባል ደረጃ ሬር የሆነ የቪዛ ፕሮሰስ ሂደት ነው። ሌላኛው ፎርስ ፕሪፈረንስ ወይም ኤፍ4 የምንለው ደግሞ ወንድም ወይም እህቶቻችን የምናመጣበት መንገድ ነው። ነገር ግን እኛ ራሳችን የአሜሪካ ሲቲዝን ወይም የአሜሪካ ዜግነት ሊኖረን ይገባል። እንዲሁም ደግሞ እኛ ቤተሰብ ማለትም ወንድም ወይም እህቶቻችንን ማምጣት ከመፈለጋችን በፊት ወይ ደግሞ እኛ ራሳችን ማሟላት የሚጠበቅብን እድሜያችን 21 ዓመትና ከዛ በላይ ሊሆን ይገባል ማለት ነው። ስለዚህ እዚህ ጋር እንደነገርኳችሁ ሁለተኛው ሂደት ፋሚሊ ፕሪፈረንስ ካታጎሪ ኦፍ ዩኤስ ሲቲዝን የሚባለው ነው ማለት ነው። ሶስተኛውና የመጨረሻው የቪዛ ወይም ደግሞ ቤተሰብ ወይም ዘመድ ማምጣት የምትችሉበት መንገድ ፋሚሊ ፕሪፈረንስ ካታጎሪ ፎር ሎፉል ፐርማነንት ሬዚደንስ ወይም ኤልፒአርኤስ ይባላል ባጭሩ ማለት ነው። ይህም እንደ መጀመሪያው ሁሉ ማለትም ሁለተኛ ላይ እንደተነጋገርነው ሁሉ በውስጡ የሚከፋፈል ክፍልፋዮች አሉት። እዚህ ጋር እንደምትመለከቱት ኤፍ2ኤ እና ኤፍ2ቢ በመባል ይከፋፈላሉ። እነሱ ምንድን ናቸው ወይ ደግሞ ምን ውስጥ ነው የሚካተቱት የሚለውን አንድ ባንድ እየገባን የምንመለከተው ይሆናል። እዚህ ጋር የምትመለከቱት ሎፉል ፐርማነንት ሬዚደንስ የሚባለው ወይ ደግሞ ፋሚሊ ፕሪፈረንስ ካቴጎሪ ፎር ሎፉል ፐርማነንት ሬዚደንስ ወይም ኤልፒአር የሚባለው ለግሪን ካርድ ሆልደሮች ማለትም ግሪን ካርድ ላላችሁ ሰዎች ፋሚሊ ወይም ደግሞ ዘመዶቻችሁን ማምጣት ትችላላችሁ። ነገር ግን በአመት ውስጥ የተወሰነ ሊሚት ነው ማምጣት የምትችሉት ወይ ደግሞ የቁጥር ገደብ አለው። የፈለጋችሁትን ያክል ነምበር ወይም የፈለጋችሁትን ያክል ሰው ማምጣት ትችላላችሁ ማለት አይደለም። የተወሰነ ነው ማለትም የተወሰነ ነምበር ነው የሚፈቀድላችሁ። ነገር ግን ፋሚሊም ሆነ ዘመድ ማምጣት ትችላላችሁ። ግሪን ካርድ ሆልደሮች ወይም ግሪን ካርድ በእጃችሁ የሚገኝ ሰዎች
እንደነገርኳችሁ ሁለት ካታጎሪዎች አሉት ወይም ሁለት ሰብ ካታጎሪዎች አሉት። ከነሱ መካከል የመጀመሪያው ኤፍ2ኤ የሚባለው ነው። ኤፍ2ኤ የሚባለው የትዳር አጋራቸውን ወይም ደግሞ የሜሬጅ ጓደኛቸውን የትዳር ጓደኛቸውን ወይ ደግሞ ባለቤታቸውን እና እድሜያቸው ከ1 ዓመት በታች የሆኑ ማይነር የሚባሉ ቺልድረኖችን ማምጣት ትችላላችሁ። በምን በፐርማነንት ሬዚደንስ ወይ ደግሞ በግሪን ካርዳችሁ የነገርኳችሁን ሂደት ማምጣት ትችላላችሁ። ይህም ኤፍ2ኤ በሚባለው ካታጎሪ ውስጥ ይመደብ ይሆናል። ሁለተኛው ደግሞ ኤፍ2ቢ የሚባለው ነው። ይህ ኤፍ2ቢ የሚባለው ደግሞ ቅድም እንደነገርኳችሁ ኤፍ2ኤ ላይ እድሜያቸው ከ1 ዓመት በታች የሆኑ ልጆቻችሁን ነው ማምጣት የምችሉት ወይ ደግሞ ማይነር ችልድረን የሚባሉት ናቸው። እዚህኛው ላይ ኤፍ2ቢ የሚባለው ላይ ደግሞ እድሜያቸው ከ1 ዓመት በላይ ለሆነ ልጆቻችሁ የምታመጡበት ማለትም ዳውተሮች አደልት የሚባሉ ልጆቻችሁን ወይም ደግሞ ደርሰዋል እድሜያቸው ደርሷል የሚባሉ እድሜያቸው ከ1 ዓመት በላይ የሆኑ ልጆቻችሁን የምታመጡበት ካታጎሪ ኤፍ2ቢ ይባላል። ወይ ደግሞ ቀደም እንደነገርኳችሁ እድሜያቸው ከ1 ዓመት በታች ከሆነ ኤፍ2ኤ በሚባለው ካታጎሪ ውስጥ የሚመደብ ይሆናል። ብዙ ጊዜ የሚሳካው ወይም ደግሞ ቶሎ ቶሎ የሚሳካው ኤፍ2ኤ የሚባለው ነው። ኤፍ2ቢ ትንሽ አስቸጋሪ ነው፣ ነገር ግን አይሳካም ማለት አይደለም። ብዙ ሰዎች ሲሳካላቸው ስላየን ማለት ነው። ስለዚህ ሶስተኛው መንገድ በግሪን ካርድ ወይም በፐርማነንት ሬዚደንስ ፋሚሊ ሜምበር እና ዘመድ በዚህ መልኩ ማምጣት ትችላላችሁ። ስለዚህ እነዚህን ሶስቱን መንገዶች በትክክል ከተከተለ ወይ ደግሞ ሂደቶቹን ምንድን ናቸው ምን ሂደቶች ምን ካታጎሪዎች ናቸው የሚሉትን ከተከተልን ከዛ ቀጥለው ምንድን ነው ማድረግ ያለብን እነዚህን ካታጎሪዎች ከለየን ወይ ደግሞ እኛ የትኛው ውስጥ ነው የምንመደበው የሚለውን ከለየን በኋላ የምንከተለው ጀነራል ፕሮሰስ ወይ ደግሞ አጠቃላይ የአፕሊኬሽን ፕሮሰሱ የቪዛ ፕሮሰሱ ምን ሂደቶችን መከተል አለብን የሚለውን ስንመለከት የመጀመሪያው ፋይል ነው የምናደርገው ወይ ደግሞ ወደ ዩኤስሲአይኤስ ወይ ደግሞ ወደ አሜሪካ ኢሚግሬሽን እና ዜግነት አገልግሎት ለምንለው ማለት ነው ፋይል እናደርጋለን ወይ ደግሞ ፎርም ሞልተን እናስገባለን። እሱም አይ130 የሚባል ፎርም አለ። ይህ ማለት የፋሚሊ ሪሌሽንሺፕ የምታሳውቁበትና አፕላይ የምታደርጉበት ሂደት ነው። ስለዚህ አይ130 የሚባለውን ፎርም ሞልታችሁ ወይም ፒቲሽን አድርጋችሁ ታስገባላችሁ። ከዛ መቀጠል ከዩኤስሲአይኤስ አፕሩቫል እስኪያገኝና ቪዛ አቬይላቢሊቲው ቼክ ተደርጎ እስኪታሳውቃችሁ ድረስ ወይ ደግሞ እስኪመልሱላችሁ ድረስ ትጠብቃላችሁ ወይ ደግሞ የዌቲንግ ታይም ይሆናል ሁለተኛው ማለት ነው። ከዛ መቀጠል ሶስተኛውና ፋይናል ሂደቱ ፋይናል አፕሊኬሽን ይባላል። ወይ ደግሞ ቪዛው አቬይላብል መሆኑ ከታወቀ ከተረጋገጠላችሁ በኋላ ወደ አሜሪካ ኤምባሲ አፕላይ ታደርጋላችሁ። ማለትም ለኢሚግሬሽን ቪዛ ወይም ደግሞ ማምጣት የፈለጋችሁት ቤተሰብ ሆነ ዘመድ እሱን ለማምጣት አፕላይ ታደርጋላችሁ። ለማን ነው አፕላይ የምታደርጉት? ለዩኤስ ኤምባሲ ማለት ነው። ስለዚህ እሱን ከተከተላችሁ በኋላ ከዚህ በኋላ የሚሆነው ኤምባሲው የሚያሳያችሁን ፓዝ በመከተል ማለትም ኤምባሲው የሚጠይቋችሁን ፋይሎች ማሟላት፣ ኤምባሲ ውስጥ የሚከተሉትን ሂደቶች ማለትም ኤምባሲው በሚያሳያችሁ መልኩ እየተከተላችሁ ማድረግ ነው የሚጠበቅባችሁ። ስለዚህ ፋሚሊ ሜምበር ወይ ደግሞ ዘመዶቻችሁን በዚህ መልኩ ማምጣት ትችላላችሁ ወደ አሜሪካ ማለት ነው። እንዲሁም አገር ቤት ያላችሁ ሰዎችም ይህንን ኢንፎርሜሽን እንዲያመጣችሁ ማለትም ወደ አሜሪካ እንዲወስዳችሁ ለምትፈልጉት ሰው ሼር ማድረጋችሁ እንዳትረሱ። ምክንያቱም እናንተም ኢንፎርሜሽኑን ማወቃችሁ ይጠቅማችኋል። ምን አይነት ሂደቶችን መከተል እንዳለበት ኢንፎርሜሽን ሼር ታደርጋላችሁ። እንዲሁም ደግሞ አሜሪካ የምትገኙ ዘመዶቻችሁን ከሀገር ቤት እንዲሁም ቤተሰብ ከሀገር ቤት ማምጣት የምትፈልጉ ሰዎች እነዚህ 3 ሂደቶች ህጋዊ ናቸው። እነዚህን 3 ህጋዊ መንገዶች በመከተል ፋሚሊ ሜምበር እንዲሁም ደግሞ ዘመዶቻችሁን ማምጣት ትችላላችሁ። የዛሬው መረጃ ይህን ይመስል ነበር። አሪፍ ኢንፎርሜሽን ሼር እንዳረኳችሁ ተስፋ አድርጋለሁ። ሀሳብ አስተያየት እንዲሁም ጥያቄ ካለ ኮሜንት ላይ ጻፉልኝ። እንዲሁም ኔክስት እንድሰራው የምትፈልጉት ቪዲዮ ሀሳብም ካለ ወይም ግር ያላችሁ ነገር ካለ ኮሜንት ላይ ጻፉልኝ። ሪሰርች ሰርቼ ተዘጋጅቼ ወይም ኢንፎርሜሽን አሰባስቤ ቪዲዮ ማዘጋጅላችሁ ይሆናል። መግቢያ ላይ እንደነገርኳችሁ እንደዚህ አይነት ከዩኤስ ኢንፎርሜሽን እና ከቪዛ ከኢሚግሬሽን ጉዳይ ጋር የሚገናኙ መረጃዎችን ማግኘት የምትፈልጉ ሰዎች ሁላችሁም ሰብስክራይብ ያደረጋችሁ አሪፍ መረጃዎች ስለሚለቀቁ ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። እንዲሁም ይህን ቪዲዮ እንደወደዳችሁት እንደጠቀማችሁ ሁላችሁም ላይክ ያደረጋችሁ አሳውቁኝ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁም መልካም እድል፣ መልካም ጊዜ።